ከ94 ኪሎ በአንድ ጊዜ ወይም በጊዜ ሂደት ወደ 41 ኪሎ መቀነስ በምግብ ሳይንስ እና በኒውትሪሽን የሚበረታታ ነው ወይስ አሳሳቢ ነው የሚለውን ዛሬ መረጃ ሰጣለሁ። ትናንት አንድ ታዋቂ አርቲስት የምግብ መጠኑን በመቀነስ ክብደቱን ከ94 ኪሎ ወደ 41 ኪሎ ማውረዱን እየተከታተልኩ ነበረ። ይሄ በምግብ ሳይንስ እና ከኒውትሪሽን አንጻር እንዴት ይታያል የሚለውን መናገር ፈልጌ ነው። አንድ ማወቅ ያለባችሁ እንግዲህ ሰውነታችን እንዲራብ ሳይሆን የተሰራው እንዲጠገን ነው የተሰራውና ሰውነታችን ተገቢውን የሚፈለገውን በቂ ጉልበት፣ አቅም፣ ስሜት ይዘው እንዲንቀሳቀስ ከተፈለገ በቂና የተመጣጠነ ምግብ መብላት ተገቢ ነው። ስለዚህ በአንዳንድ ሁኔታዎች ላይ እየታየ ያሉ ምግብ መቀነስ ወይም ምግብን መቀነስ በ3 ቀን አንዴ መብላት፣ በቀን አንዴ መብላት የሚሉት ኤክሰፕሽኖች እነዚህ በምግብ ሳይንስ ለኛ ወጣ ያሉ ናቸው እንጂ እንደ ኖርማል የሰው መገለጫ ባህሪያ ናቸው ወይም የሰው ተፈጥሮ ናቸው ብላቸውን አንቀበላቸው። ሰዎች የራሳቸው ምርጫ ሊኖራቸው ይችላል። ግን ይሄንን ምርጫ ለህብረተሰብ በተለይ ታዋቂ ሰዎች ሲሆኑ ተጽዕኖ ሊያመጣ ይችላል እና አንዳንድ መቀነስን ለምሳሌ ሴቶች ሲሆን ከክብደት መቀነስ ጋር መቅጠንን እንደ ሞዴል ሰውነትን መያዝ በሚል ጫና ምክንያት ሰዎች ለተለያየ የምግብ አበላል ስርዓት መቃወስ ውስጥ ይገባሉና እንደዚህ አይነት ነገሮች እንደ ኖርማል ወይም ሁሉም ሰው ሊያረጋቸው ይገባል ብለን በምግብ ሳይንስ እና በኒውትሪሽን አናምንም። ልጁ የወሰደው የራሱ ምርጫዎች ይኖሩታል። የነዛ ምርጫዎች እንግዲህ ከተለያዩ ምክንያቶች ጋር ሊመጡ ይችላሉ። እንደተረዳሁት እንግዲህ ላለው አምቢሽን እና መድረስ ለሚፈልገው ነገር ጋር ባለው ትኩረት ምክንያት ሰዎች ብዙ ጊዜ አፒታይታቸውን የሚፈልጋቸው በጣም ይቀንሳል። ስሜታችን ወደ ሌላ ነገር በሚዞር ጊዜ ራሳችንን ማዳመጥ በማንችልበት ጊዜ በሳይንስ ይታወቃል የረሃብ ስሜታችን ይጠፋሉ። ከሆርሞን መዛባት ጋር ከተለያየ ስሜቶች መዛባት ጋር ተያይዞ የምግብ ፍላጎት ሊቀንስ ይችላል። ግን ለህብረተሰቡ እዚህ ጋር መንገር የፈለግኩት እኔ የሰው ልጅ በበቂ ሁኔታ ስሜቱን ጠብቆ እንዲንቀሳቀስ ከተፈለገ በቀን ውስጥ ከ2 እስከ 3 ጊዜ መብላት ያስፈልጋል። ከሚበላት ውስጥም በኢትዮጵያ የኒውትሪሽን ጋይድ ላይ የምግብ ስብጥሩም ራሱ ከ4 እስከ 6 አይነት ቢያገኝ ቢያሰባጥር ጤንነቱ የተጠበቀ እድሜው የረዘመ ከበሽታ የተጠበቀ ሰው ሆኖ መኖር ይችላል። ስሜቱም ምኑም የተጠበቀ ይሆናልና ነውና በምግብ ሳይንስ እና በኒውትሪሽን እንደዚህ አይነት አበላሎች ወይም ኤክስትሪም ከጫፍ የወጡ በሁለቱም ጫፍ የወጡ በጣም ማሳጠርም በጣም ማብዛትም የራሱ ችግር ያመጣልና በብዛት መምከር መንፈልገው ለብዙሃኑ ለሚባለው ለምሳሌ በስታቲስቲክስ ውስጥ ጥቂት ከዚህ ወጡ ሊኖሩ ይችላል። ግን የሰው ልጅ በሳይንስ በተጠናው ጥናታችን የምናረጋቸው ለአቨሬጅ ለብዙሃኑ በታየው ባህሪና በተጠናው ሰዎች በቂ ምግብ እየበሉ ራሳቸውን ጠግነው ይዘው በስሜትና በእንትን ደስተኛ ሆነው ለመንቀሳቀስ በቂ ምግብ መብላት አለባቸው ያስፈልጋል ነው። ስለዚህ ይሄ ከ94 ወደ 41 ኪሎ የቀነሰበት ሂደትና ቅነሳው ራሱ ከሳይንስ አንጻር ለምሳሌ ቦዲ ማስ ኢንዴክስ በቂ ጡንቻና መስል አለው ወይ የሚለውን ሰውነቱ የሚፈልገው ንጥረ ነገሮች በሰውነት ውስጥ አሉ ወይ የሚለውን ራሱ በሳይንስ ፕሮፋይል መስራት ያስፈልጋልና ቀጥኖም ራሱ ሰውነት ውስጥ ግን በቂ ንጥረ ነገሮች አሉ ወይ ቫይታሚን ኤ፣ ቫይታሚን ሲ፣ ካልሲየም፣ ፎስፈረስ፣ ሚኒራሎች፣ ዚንክ፣ ኮፐር ሰዎች የብዙ ነገር ውሁድ ስለሆንን እነዚህን ነገሮች በየቀኑ ጠብቆ ይዞ ለመቀጠል ራሱ በየጊዜው በበልተንም የሚጎሉ እጥረቶች ይኖራሉ። እየበላንባቸውም ረሃብ ሊገጥመን ይችላል እንኳን ሳንበላ ማለት ነውና ሰውነታችን ደግሞ ስሜታችንም ሰው የበላውን ነው ምንለውና ከዚህ ጋር ተያይዞ ከ94 41 ኪሎ እንግዲህ እንዳለበት የቁመት ደረጃ ቢኤምአይ ምንለው አለ ከ18 እስከ 25 ሬንጅ ውስጥ ነው መሆን ያለበትና አንድ ሰው ከ18 በታች ከሆነ አንደርዌት ነው፣ ከ25 በላይ ከሆነ ኦቨርዌት ነው፣ ከ30 ካለፈው ኦቢሲቲ ነው። ስለዚህ በጣም መክሳቱንም በጣም መወፈሩንም አንደግፍም። በዛው ልክ ደግሞ በዚህን ያህል ደረጃ ያለ መቀነሶች
የተለያዩ የስሜት ማዛባቶች በዘላቂነትም ደግሞ ለተለያዩ በሽታዎች ሊያጋልጡ ስለሚችሉ ጤንነት ያመጣል። የሚጠቅማቸው ነገሮች ሊኖሩ ይችላሉ፣ ግን በዚህ ደረጃ ኤክስትሪም የወጣ የክብደት ጥንቃቄ ሊኖርበት ይገባል። ከዛ ውጭ ግን በፉድ ቶክሲኮሎጂ በመርዛማ ንጥረ ነገሮች ሳይንስ ውስጥ ያለው አንዱ መረዳት ደግሞ ምንድን ነው? በብዛት ሰውነታችን ውስጥ ክብደት ወይም ሰውነታችን ቅባት ስላለው አንዳንድ መርዛማ ንጥረ ነገሮችን ደብቆልን ይዞን ይቀመጣል። ስለዚህ አንድ ሰው በአጭር ጊዜ ውስጥ ሲከሳ እነዛ መርዛማ ንጥረ ነገሮች ከሰውነት ወጥተው ከዛ ከቅባቱ ወጥተው ወደ ሰውነት ውስጥ በሚገቡበት ጊዜ ኩላሊታችንና ጉበታችን በማጣራት ሂደት ውስጥ ለከፍተኛ መርዛማ ንጥረ ነገሮች ከሰውነታችን የሚረጨውና ወደ ሰውነት ከውጭ የሚመጣው ሳይሆን ሰውነታችንን ውስጥ ራሱ ተደብቀው ተቀምጠው እንደ ጸረ አረም የተለያዩ ሊደበቁ የሚችሉ በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች ሄደው ደግሞ ወደ ካንሰርነት እንዳይቀለጥብን ጥንቃቄ ማድረግ ያስፈልጋልና በቻላችሁት አቅም እንደዚህ አይነት ዘገባዎችን ስታዩ በጥንቃቄ እንድታረጓቸው ለማለት ነው። ከዛ ውጪ አርቲስቱ ወይም ይሄንን እየመከሩ ያሉ ሰዎች ከራሳቸው ከሚሰማቸው ስሜት በተጨማሪ በጤና ማዕከል ውስጥ ሄደው ምንም አይነት እጥረት እንደሌለባቸው የብረት እጥረት፣ የቫይታሚን ዲ እጥረት፣ የቫይታሚን ኢ እጥረት፣ ድብቅ ረሃብ፣ አዮዲን እጥረት አሁን አዮዲን እጥረት ራሱ ቢኖር ከሆርሞን መዘባት ጋር ያመጣልና መልሰው ወደ ማገገምና ወደ መብላት ወደ ኖርማል ሬንጅ እንዲመለሱ ብዬ መምከር እፈልጋለሁ። ለዚህም እየለፋ ላለው አርቲስት በወንድምነት የምመክረው አሁን ስራውን ጨርሶ እያገባደደ ስለሆነ መብላት ጀምሬያለሁ ብለዋልና ከዛ ስሜት ውስጥ ብዙ ሳክሪፋይስ ወዳረገበት ስሜት ውስጥ ወስዶ ወደ ኖርማል እኛ የምንፈልገው ኖርማል የሚለውን ነገር ነውና ሰዎች ወደ ኖርማልነት እንዲመለሱ እንፈልጋለንና ለሱም መክረው ወደ ኖርማል ያበላል ስርዓትና ራሱን ወደ ማዳመጥ ገብቶ ጤንነቱን እንዲጠብቅና የተስተካከለ የጡንቻ አቋም መያዝ መስተካከል በኋላ የሚያመጣበትም የስሜት መዛባቶች ሆርሞንም ስለሆነ ማለት ነው። እኛ ምግብ ለሰውነታችን ለጡንቻችን ብቻ ሳይሆን ራሱ ስሜታችንም ከሱ ጋር የተያያዘ ስለሆነ ከጭንቅላታችን ጀምሮ እስከ እግራችን ድረስ ነርቭ ኮንዳክሽን ራሱ በትክክል አንድ ነገር የሚንቀሳቀሰው በእነዚሁ በክሎሪን፣ በካልሲየም፣ በተለያዩ የምግብ በፖታሲየም፣ በሶዲየም በምናገኛቸው ንጥረ ነገሮች ናቸውና በተቻለ አቅም ወደ ኖርማል እና አበላል ስርዓት እንዲመለስ ለማድረግ ነው። ስለዚህ ለሁላችሁም ከዚህ ጋር አያይዤ መንገር የምፈልገው እንደዚህ ወጣ ያሉ የአበላል ስርዓቶችን ከየጥቂት ሰዎች ልምድና ኤክስፒሪየንስ ስለሆነ ለጠቅላላው በጠቅላላ ሊወሰድ አይችልም። ግን አርቲስቶች ወይ ታዋቂ ሰዎች ስለሆኑ በትውልዱ ላይ በወጣቱ ላይ የማምጣት የሚያመጡት ተጽዕኖ ከፍተኛ ነውና እነዚህ አይነት ተጽዕኖዎች እንዳንጋለጥና መብላትን ራሱ ጭንቀትና ድካም ስራ እንደመጥላት እንዳናረገውና ልጆቻችንም ገና ይሄንን እያዩ ስለሚያደርጉ በቻላችሁ አቅም ይሄንን ጥንቃቄ ይደረግ ለማለት ነው የመጣሁት። የበለጠ ሌሎች የምግብ ባለሙያዎች ደግሞ በተመሳሳይ በዚህ ላይ ዲቴል ሀሳብ ቢሰጡበት ብዬ እመክራለሁ። አመሰግናለሁ።